ብዙ ሰው መስማት የምትችይ ይመስለዋል። ብዙ ሰው ትሰሚያለሽ ነው የሚልሽ ብዙ ሰዎች። በጣም አይደለም ብዙ ሰው መስማት ተሳናቸው ማያምኑ አውቀሽ ነው ትሰሚያለሽ። እና አንዳንዴ ሰው በጣም መንገድ ላይ በብዛት ብቻዬን ነው የምንቀሳቀሰው ነው አልቸገርም። በጣም ከከበደኝ እጠይቃል። ምን አላችሁ ግዴታ ከሆነብኝ አጽፋል። ብዙ ሰው አያምንም አልሰማም ስል ሲያወሩ አፋቸውን አይተሽ መረዳት በጣም ከባድ ነው። እኔ ማወራ አይገባም እንጃ አይቻልም። ስታወሪ ሞልቃቃ ይሆንሽ ይመስላችኋል? በጣም ፈልጌው አይደለም ማለት ከጊዜ በኋላ እንደዚህ ኮንኩ በኋላ እኔ አሁን ማወራው ድምጽ አልሰማውም። ገባ ድምጽ እንዴት ነው ድምጽ የሚያጠኝ መውጣት አልችልም። ወይ ከፍ ይላል ወይ ዝቅ ይላል። ያለኔ ከባድ ነው። ብቻ እንደዚህ ኮንኩ በኋላ ለምን እንደዚህ ለማውራት በጣም ቸገር ነበር። በጣም ብዙ ሰው አንዳንዶቹ ደግሞ ሳወራ ምንድነው ድምጽሽ ይሉኛል። ለሁሉም ማስረዳት አልችልም። መስማት እያቆምሽ የነበረበት ጊዜ እናትሽ አረፉ? እናቴ ያረፈች መቼ መሰለህ? ልክ ጆሮ ይሄኛው ሰርጀሪ ተሰርቶ በመሀል ታመመች። ያው እንዳልኩ እኔ ብቻ ነኝ የቤት ውስጥ ሴት። ወንድም ቢኖረኝም ያን ያህል ነው። የቤትና የእናት ጉዳይ ሴት ልጅ ናት ብዙ የምታሳልፈው። ከቀን ወደ ቀን የሚሻል ነገር የለም እያወሰባት። ያው እኔም እንደዚህ ጋር ተመሚያለሁ። እሷም ተማተኝታለች። እሷ ስባል መጠንከር ነበረብኝ ግዴታ ነበረች። እግዚአብሔር አልፈቀደው አረፈች። ልጅ ያለው አባቴ ሞተ። ከዛ በኋላ ረጅም ጊዜ እናቴ ናት ያሳደገች። ቤት የምውልበትን ሰዓት ከእሷ ጋር ነበረ የማሳልፈው። ከእሷ ጋር አወራለሁ ምናምን። እሷ ከሞተች በኋላ ብቻዬን ነበርኩኝ። ጓደኛም እናትም እድሜዋም ብዙ ትልቅ የምትባል አይደለች። ያኔ ነው በቃ ከባዱ ጊዜ ሀብል የጀመረው ያኔ ነው። የቤት ኃላፊነት አለ። በእሷ የተሸፈኑ ሁሉ ነገሮች ወደ እኔ የመጡት ገባ